ምስኪንና የዋህ የመጨረሻ እንትን ነገር ስለሆነች እሺ እንኳንም ወጣች። በምን አወቀች? እንኳንም ወጣች። በምን አወቀች? ይሄን መረጃ አንቺ ጋር መነጋገር አልፈልግም ካልተግባባን፣ አንቺም የራስሽን አስተያየት ስጭ፣ አንቺም የራስሽን ወደጅ፣ እኔም የራሴን ልውደድ። የታወቀች ይሄን መረጃ እሺ፣ የታወቀች ምን አገባሽ አንቺ? እሺ ፕሊስ ገኒ ከቻልሽ ሶሪ እንዴ እንደ ማይመቻችሁ ከሆነ አውሪ፣ ችግር የለም አውሪ። ምንድነው አውሪ። እኔ ሞዴሬተር ወስድባችኋለሁ። ዋ ተናገሪ፣ ሙዬ ተናገሪ፣ የፈለግሽውን ተናገሪ። የሆነ ልጅ ለሀይም ላይ የሚመጣ ነገ ይሆን ከነገ ወዲያ ይሆን ይመጣ ልጅ አለ። ይሁን ነገር ግን ሀይሚ ጎንን ሆን ነው የሚለው። አይ ለምንድነው እዚህ ላይ የውስጥሽ ያለ ለምንድነው ማትናገሪ ካላችሁ እኔ አልናገርም። ከየት ነው ያመጣሽው እዚህ ምስጢር ያልሽን ደግሞ ሀይሚ ሚዲያ ካመጣች በፊት ነው የማውቀው። ስለ ሀይሚ ሁሉ ነገር ነው የማውቀው እኔ። እመኒ አትመኒ። በቃ ከዚህ በላይ ምንም መነገረው ነገር የለም። አንቺ ደግሞ ተረጋጉ። ግን ሀይሚ የምትወዷት እንደ ልጃችሁ እንደ ልጄ ነው የሚያያ ስለትሉ ሁሌ ነው የሚከታተላችሁ እዚህ ላይ በታይት ሆነ አይደለም። ቆያ ብትመኑ መኑ ሀይሚን እኔ ማቃት በፊት ነው ማውቀው እኔ ስለምታውቂያት ነው ተጠንቀቁ የምትዩ ወይስ መረጃ ነገሮች ነው? አንቺ ነው አለ እኮ መረጃው ምን ብለው ነገሩሽ? ልናገር እዚህ ላይ ተናገሪ፣ እንድትናገሪ እኮ ነው። አዎ ተናገሪ። ለምንድነው እዚህ ላይ የምናገረው? ወዴ ቲቲዬ አሁን አንቺ ችግር አይገባሽ። ሀይሚ ወንድ ይዛ ብትመጣ እኛ እንጠላታለን ብለሽ ከሆነ አንጠላትም። ለምን እሱ ሴት እየጎተ ተይዞ የመጣው ከፈለገችው ጋር ትስራ። በፊት ምንድነው የተደረገው? እሺ ድራማ እኮ ከፈለገችው ጋር ትስራ። እሷ ማድነቃችንን እኛ አንተውም ነው ጥያቄ። ከዳኒ የመጣችው ነገር ምንድነው? አልተሰደበችም። ሁሉ ወደንስ እሷ ላይ አልሰደባትም። ቲቲ ወይ ቲቲ አንድ ጥያቄ ልጠይቅሽ። ገና ወደ ሚዲያ ሳትመጣ ነው ሀይሚን ማቃት ብለሻል። አዎ አይደል? የት ነው የምታውቂያት? ቡታጅራ ወይስ ነው አዲስ አበባ? ኦኬ እሺ። ለምን ታዲያ የምታውቂያት ከሆነ እቺ ልጅ ሚዲያ ላይ ነው አይደለ እየተሰደበችና ተንኮልም ሊሰራባት የሆነው አሁን ሚዲያ ላይ ነው አይደለ? እኛ እንደ እህትም እንደ ልጅም አይተናት። እንግዲህ እኔ አዲስ አበባ ሆኜ ነው ሳልፈራ ምጮሆ። አንቺ እውነት ትክክለኛ መረጃ ካለሽ በአደባባይ መጋለጥ መቻል አለበት። ምክንያቱም እቺ ልጅ እኛ እኮ የሆነችን ልጅ እኔ ገኒ ሃናን ሆነን ስናሳድዳት ነበረ። እዚህ ጋር ፎቶዋቸውን ከጀርባ ተነሳች ተብሎ ስናሳድድ ነበረ። ገባሻ? በቋንቋ እንኳን ሳልግባባ በቋንቋ እንድትናገር ሁላ አድርጌያለሁ። ትክክለኛው መረጃ ካለሽ ይሄ ነገር መረጃው ካለሽ አዲስ አበባንን እኛ የሚያገኛት ወንድ ማን ነው? የተላከላት ወንድ ማን ነው? አድራሻውን ከነፎቶ ኢንቦክስ አርጊ፣ ችግር የለውም። ለኛ ኢንቦክስ አርጊልን። ይሄ እርግጠኛ መሆንሽን ማረጋገጥ፣ እኛ ደግሞ ይፋ እናውጣዋለን። እኔ አዲስ አበባ ላይ ነው ያለሁት፣ የአዲስ አበባ ልጅ ነኝ። በሰው ህይወት መጫወት አይችልም፣ ህጉም አይፈቅድለትም። እች ልጅ ሊያስጠቃይ የተነሳው ለምንድን ነው? ይሄንን ላኪልን፣ ኢንቦክስ አርጊ። ትክክለኛ አንቺ መረጃ ይዘሽ ከመጣሽ እንደዚህ ሊያረግ ከሆነ ጂጂ አዳምጪኝ። እኔን ደግሞ በምን አወቅሽ? እሷ ትክክለኛ መረጃ የሚሆን አይሆን? እሷም እኮ ወንድ ይዞ ሊመጣ ነው፣ ወንድ ሊያመጣባት ነው፣ እሱ የቀጠረባት ነው አይደል? ካወቀሽ ትላክልሽ አለ። አንቺ ትላክልሽ፣ ለእኛም ደግሞ አንቺን ትነግሪናለሽ በውስጥ። ምንድነው የምልክልሽ እኔ ብሩክ ወንድ ይልክባታል ማለት ነው። አሁን ብሩክ ወንድ ይልክባታልና ሀይሚ ይዛ ትመጣለች ማለት ነው። እንግዲህ በጎን ሰርተው
እንደዛ እየተሰራ ያለው ነገር እና አንቺ ምንድን ነው የምነግራችሁ ትያለሽ? መረጃ አለ ትያለሽ። አንቺ ምንድን ነሽ? እኔ እንደገባኝ ምን ታውቃላችሁ? እኔ አዲስ አበባ ላይ ነኝ። ምንም የምፈራው ነገር የለም። ህግና ልጅቱ ማለት የፈለገችው ምን እንደሆነ ታውቂያለሽ? ስለዚህ ላኪው የሆነ ልጅ ወንድ ልጅ ያመጣል። ምንድነው ኢንቦክስ የምታደርግልሽ? ልጅቱን ተረዷት መጀመሪያ እያለች ያለችው ብሩክ ለሷ ለመጉዳት አይደለም። እዚህ ልጅ የሚመጣው ቲቲ ቆይ ለምሳሌ አንድ ጥያቄ ልንገርሽ። ድራማው ላይ ወይም የሚያረጉት ነገር ላይ ወንድ ቢመጣ እንዳጠሏት ነው ያንቺ ጥያቄ ወይስ ውስጥ የምታውቂው መረጃ አለሽ? ይሄን ብቻ ማለት ልትጠሏትና ልትሰኮ ለምንድን ነው ምን ጠላተኛ እንድንጠላት ከፈለገችው ጋር ትስራኛ እኮ ልንገርሽ። እኛ እኮ እሷን የምንወዳት የከሌለች ስለሆነች ከማን ጋር ስለሰራች ምናምን አይደለም። ቲቲ መጀመሪያ እግዚአብሔር ይሁንባችሁ አዳምጡ። ስለዚህ 5 ሴት ስለመጣ ችግር የለብንም። እሷ 10 ሴት ከዚህ ወንድ ብታመጣ ችግር የለም። ከዚህ በኋላ አትጨነቂ ቲቲ። ገና ከዚህ በላይ ሴቶች ይመጣሉ። ከዚህ በላይ ሴቶች ይመጣሉ። ግን አብረሻቸው ነው እንደምትሰሪው አንቺ አብረሻቸው ነው እንደምትሰሪው ከሴቶች ጋር አውቃ ነው ቅድም እኔ ነግራችኋለሁ። እንደኛ ሀሳብ ነው የምታወራው። ወንድ ቢመጣ እንዳጠሏት ይዘር ምን አይነት እንከፍላት በፈጣሪ ስም ኖ እንደዚህ ብዬሻለሁ። እኔ ልጅቱ ከዚህ በፊት ሲጀመር ስታወራ ሰምቻታለሁ። ኖ ከጠዋት ጀምራ ስለሰማት ነው። የኛን ሀሳብ ነው አትበይ። የምታወራ ያለች መረጃ አለኝ አልነግራችሁም። ተልካ ነው የላትም መረጃ ግን መረጃ ካላት የሆነ የጦራ ነገር ጫፍ ይዘው ስለሚቀጥሉ ነው። አንድ ሁለተኛ ደግሞ ልጁ ቢመጣ አይገርም። ምክንያቱም ከብሩክ ቡቱዬ ኦፍ ኮርስ እዚህ ድራማ ላይ የሆነ ወንድ ይመጣል። የዚች ልጅ ጓደኛ በሃይሚ ጎን የሆነ ወንድ ሊመጣ ይችላል። ግን እኛ ከብሩክ ጋር ስለተሰራች ከሌ ልጅ ስለሆነች ማን ስለሆነች አይደለም ይወደድና ወደናታል። ሴት አምጥቷል። ከፈለገችው ጋር ትስራ። ሪልም ይሁን ድራማ እናደንቃታለን፣ እንወዳታለን። እሱ እንትን ነው የሚሳደብ እየተሳደበ ይቀጥላል። እሱ ሀሳቧ ምንድነው? የሆነ ሰዓት ከዳኒ ጋር መታ ተሰድባለችና እንዳትቀየሩባት ነው እሱ እየጎተተ አይደል 10 ሴት ተሸክሞኛ ዞሮ ከፈለገችው ጋር ትስራ። ፈጦን አይቀበልም እኮ ሰው አልገባችሁም? እሷ የምትለው ነው ኖ አንቺ ቆይ እስኪ አዳምጪ። እሱ ነው የሚያመጣው ነው እያለች ያለችው። ተረጋጉ። ቆይ እሱ እኮ ነው ብሩኬ እኮ ነው ወንድ በሃይሚ ላይ የሚልከው እኮ ልጅቷ የምትለውን እኮ አታዳምጡም እናንተ። አውቆ እሱ መውጣት ይፈልጋል እያለች ነው። ዊዘር ቅድም የምትናገረውን ነገር ነው ልጅቷ የምታመጣው። ልጁ እሷ ሃይሚ ሳታቅ እንዳዘነ መስሎ አንቺ ተጎርተሻል ብሎ ልክ ያንን ቴዲን እንደላከ ማለት ነው። አሁንም እንደዛ አድርገው ነው ድራማ ሊሰሩ የፈለጉት ነው የምትለው። እና እሱ ስለሚያደርገው ተጠንቀቁ፣ እሷ ያረጋችሁ መስሏችሁ እንዳትሸሿት ነው እያለች ያለችው ልጅቷ። ገባሽ አይደለ? እንደዛ ነው የምትለው እሱ። አሁን ወንድ ልክባትና ከዛ በኋላ ያ ደግሞ አጽናኝ መስሎ ይመጣል መስሎ ከዛ ተመልካቹ ፊት ወንድ ይዛ መጣች እንድትባል ነው እኮ። ወይም ደግሞ ቤት ውስጥ ካሜራ ይዞ ይገባል። እሷ ከወንድ ጋር ቁጭ ብላ ቤት ውስጥ ከዛ ካሜራ ይዞ ይገባል። ታዲያ በምን እናስጠላት እኮ ነው እነሱ እኮ ድራማ እሷን ለማውጣት እኮ ነው ይሄ ሁሉ ድራማ የሚረባረቡት እኮ። እና ምን ችግር አለው ብትገኝ? ይሄ እኮ ነገር ማለት ነው። ሺ ጊዜ ሞከሩት፣ ልትጠላ አልቻለችም። ሺ ጊዜ እሷ ማስመሰል ምናምን አይደለም ሲወደዱት ከወንድ ጋር ቤት ቢያገኛት ሺ ጊዜ ምናምን አይደለም። አሁን ይሄ ጊዜ ማለት ነው። አሁን እኔ እኮ የገረመኝ ነገር ብሩኬ አሁን እሷ ሳታቅ ወንድ ልጅ ቤቱ ከላከ እቺ አሁን ሴት ናት፣ ትንሽ ናት፣ ምንም አታቅም። ለምንድን ነው የሚልከው? ማን ነው ሃይሚ የሚያገኘው? ማን ነው የሚናገረው? ወንድ ይዛ ገብታ ቤት ውስጥ ብሎ ልክ ቴዲን እንዳደረገ ሊያስደርግ ነው። አይገባችሁም? መጀመሪያ መግቢያ እየሰራ ነው ልጁ በልጅቷ ላይ። ቆይ ገንዴ መጀመሪያ መግቢያ ይሰራና በቃ እስቲ እንግዲህ ዛሬ ሰላም እንድናወርድ እኔ ለመጨረሻ ጊዜ ይቅርታ ጠይቃታለሁ ምናምን ብሎ ፕሮግራም አዘጋጅቻለሁ ወይም አበባ ገዝቻለሁ ብሎ በቃ ዛሬ እስቲ ለመጨረሻ ሞክራለሁ፣ ከሆነ ሆነ፣ ካልሆነ አልሆነም፣ እስቲ ልሞክር ይልና መጀመሪያ መግቢያ ይሰራና ከዛ ልክ በር ከፍቶ ሲገባ ወይ የሆነ ቦታ ላይ
ሃይሚ ከሰው ጋር ከዛ በኋላ ይሄው እሷ ከወንድ ጋር ብሎ ደግሞ ይቀጥለዋል። ያን ደግሞ 1 ሳምንት 2 ሳምንት ድራማ ነው አይቀጥለውም። እንዲያደርጋለች የውኔ ምላርቅ ልክ ቴዲ መጥቶ እንዳስቀመጣ ቴዲን መጣ ያመጣው እሱ አይደለ እንዴ? ቴዲን እኮ ያመጣው እኮ እሱ እኮ ነው። አሁን እኮ መስራት የፈለገው እኮ እሷን የማስጠመድ ነው። ገባሽ? እዚህ ጋር እሱ ባለጌ ተብሏል። ስለዚህ አሁን እሱ በተገኘው አጋጣሚ እሷን በኦዲየንስ ዘንድ ባለጌ እንድትባል ወንዱን አምጥቶ እሷ በማታውቀው ቢኮዝ እሱ ቁልፍ አለው ሐሰን አብሮ ያለው ለዛ ነው። አሁን ሐሰን ነው የሚያስተካክለው። አሁን እኮ ሐሰን የሚያስተካክለው እኮ ያንን እኮ ነው። በቃ ሐሰን ገባ አይደለም። ሐሰን ተከታትሎ አገኛት ሊል እኮ ነው። አዎ እነሱ እኮ በልጅቷ ላይ እኮ ይኸውልሽ ልጅቷ ወጣች ቲቲ ነች ታረጋለች። ልጅቷ እኮ አማርኛም እኮ ብዙም እኮ አልቻለችም። ልጅቷን ተንከራተተች እኮ ይሄን ለማስረዳት እግዚአብሔር ገንዬ ስሚማ፣ አሁን የውሸት ጥግ ነው እንጂ ሃይሚና ቃለው ብላ ያመጣችው። ኧረ ተይ ተው እና አንቺ ቲቲ የምትባይ ማን ነው? የት ነው የምታውቂው? ካወቅሻትማ ልጅቷ ንገሪ። ቆይ አይዲያም ሆነም አልሆነም ላላ አይዲያ አይደለም። ከዚህ በኋላ ተናግሬያት ስሚማ ቲቲዬ ማለት ነው። እቺ እርጉዞን ሲጀመር አሁን እሱ ቤካ ቤት መጥቶ እርጉዞም የላከ እሱ ነው ሲጀመር። ሂጂ ሃይሚ ጋር ሂጂ ብሎ እነሱ ማለት ነው። በኋላ ነው ፔኒሲዮን ተከናይቶ ነው ያስቀመጣት እሷ። እስቲ ቆይ ቲቲ ላስገባ እናንተ። እኔ ከቲቲ ጋር ጉዳይ አለኝ። እስቲ ዛሬ እነሱ ጊዜ ሃይሚ እንድትጠላ የሆነ መንገድ ቢያረጉ እያስመሰሉ ስለሆነ የእውነት የሆነ መንገድ ላይ ስለምትል ማንም ነው የማይጠላት። የሆነ ቀን ልትሰደብ ትችላለች፣ በሁለተኛው ቀን ይገለበጣል። የሚሰድቧትም የእሱ እንትኖች ናቸው። ማንም እሷ ከነጥፋቷ ብታጠፋ አልኩሽ፣ ማንም ሊጠላት አይችልም። የሆነ ነገር ብታደርግ የጨረቃ ፋሚሊ ሃይሚ ብታጠፋ ከነጥፋቷ እንዳይመስላችሁ። ድራማ በራሳችሁ ላይ ነው ድራማ የምትሰሩት። ቲቲ እናንተ አጀንዳ ውስጥ ዝም በይ የማይኔ ውዶች። እኔ የምለው እዚህ ያለ ሲል እንደዚህ ይዳረጋል እንዴ? አንቺ ደግሞ ምንድነው የምታወሪው? እኛ የራሳችንን ነገር አንቺ መብራት ካለብሽ አውሪ በስነ ስርዓት። ምን ሆነቻለን? አንዴ ትሰድብኛለሽ፣ አንዴ ደግሞ ትክክል አንቺ ተናግረሻል። አንቺ ደግሞ መረጃ አምጪ ብለን እንድንለምንሽ ነው እንዴ? ተናገሪ። ለምን አልፈልግም እናቴ። ፈጣሪ መረጃ የሚሰሰው እኮ የሚሰሰው እኮ ረጋ ነው የሚለው። ቀስ በያት። እሺ ሂጅበት። አንቺማ ከኛ ወገን ነሽ። ሂጅበታል። እኮ ነው ሙድ ስትይዝብን ነው እኮ